ቆይ ግን ስታይ ምንድን ነው መስልሽ? ደርዬ ምን ነው? ለምንድን ነው እድል የማትሰጪኝ? የምን እድል? ለምንድን ነው የማትጠረጥሪኝ? ለምንድን ነው በሌላ ሴት የማትጠረጥሪኝ? ለምንድን ነው ሁል ጊዜ እኔን ፍጹም አድርገሽ የምታስቢው? ደርዬ አሁን እንዲህ ይባላል? ይልቅ እስኪ የእኔ ጌታ ና ቁጭ በል። እንዴት እንደናፈቀኝ ለአመታት ያስጨነቀኝን እውነት ልነግርሽ ነው። እናም ዝግጁ ሁኝ። እሺ ምንድን ነው የምትነግረኝ? ከአንቺ ውጭ የወለድኳቸው ልጆች አሉ። አንተ ሰውዬ ምንድን ነው እሱ? በአመት አንዴ ነበር ዳጣ ናት። እናቷ ደግሞ ሰላም ነች። ከሰላም ነው የወለድኩት እያልኩሽ ነው። አንተ ሰውዬ የምትናገረውን ነገር ታውቀዋለህ? አዎ አውቃለሁ። ዳጣ ብቻ አይደለችም፣ ሰላም ያረገዘችውም ልጅ የኔ ነው። የዘላለም ጸጸቴ ክህደቴ ይሄው ነው። ከሰላም 2 ልጅ ወልጃለሁ። ይኸው ፊትሽ ቆሜያለሁ። የምትፈልጊውን ነገር አድርጊ። ከሰላም ከሰራተኛ እኮ ሁለታችሁ እኔን ከዳችሁኝ? አዎ ከዳንሽ። ያን ሁሉ ብታደርጊላት ሰላም ከዳችሽ። ከኔ ጋር ተኝታ ከዳችሽ። እሷ አባዬ ማለት ቆይ ዳጣ የሰላም ልጅ ከሆነች መች ወለደቻት? የት ወለደቻት? አባዬ እንዴት ወለደቻት? እና ደግሞ ቆይ እንዴት ነው ዳጣ ስትወልዳት እኛ ማወቅ ያልቻልነው? አባዬ ለምንድን ነው? የአንቺ ችግር መጠየቅ የሌለብሽን ትጠይቂያለሽ፣ ማወቅ የሌለብሽን ለማወቅ ትሮጫለሽ። መልስልኝ እንጂ አባዬ። ዳጣ እንዴት ወለደች? ቆይ አባቷስ ማን ነው? አባዬ ማወቅ የሌለብሽን ነገር ቤተሰቦች ጋር ትሄድ። አንቺስ? አንቺን ሳላይ እኮ ማደር አልችልም። ኧረ እባክህ ሙድ እያስገብኝ ነው። አይደለም ዳጣ፣ በጣም ነው የምወድሽ። በማየት ብቻ ደስ ትኛለሽ። በቃ ሳይሽ ሁሉንም ነገር እረሳለሁ። አሁን ላታምኚኝ ትችያለሽ። ስም ማን ነው ራሱ ብትይኝ ላላስታውስ እችላለሁ። ኧረ እባክህ እሺ፣ ስም ማን ነው? ዳጣ ነዋ። ናታኒ ለይቢ እኮ ምግብ አልገባላትም። እንዴት አድርገን እንስጣት? አባዬ እባክሽ ማንም ወደዛ ዝር እንዳይል ብለዋል። እማዬ ግን ምን አለች ናታን? እማዬ እኮ ራሷን አሟት አባዬ ሆስፒታል ይዟት ሄዷል። ማለት በኤቢ ነው እንዴ? ናታን እኔ ልጁ እንደሆንኩ አወቀች እንዴ? እኔ ግን ሳስበው ኤቢ እነማዬ ልጅ አትመስለኝ ማለት። ሰላም ለእናንተ የሆኑ የቻናላችን ቤተሰቦች እንኳን ደህና መጣችሁ ወደ አንድነት ዩቲዩብ ቻናል። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ አድርጉልን፣ ላይክ አድርጉ። ስለምታበረታቱን እጅግ በጣም እናመሰግናለን። ዳጣ ተወዳጁ ዳጣ ድራማን ክፍል 81ን ይዘንላችሁ መጥተናል። እንግዲህ ድራማ በዩቲዩብ ደረጃ በጣም ከፍተኛ እይታ ያለውና አጓጊ ታሪኮችን በውስጡ የያዘ ምርጥ ድራማ ነው። ብዙ ተመልካችም ይወደዋል ማለት ነው። እናም ከዋናው የሚከታተሉት አለ፣ ከእንደዚህ ደግሞ አስተያየት ከኛም የሚከታተሉ ብዙ ሰዎች አሉ። እናም ክፍል 81 ላይ ዛሬ አቶ ደረጀ አቢጌል በመጀመሪያ ልጁ በጣም ተናዶባታል። እሷም ቤት ውስጥ ያለውን ነገር ሁሉም ነገር ማወቅ ትፈልጋለች። የማያገባትን የማይመለከታትን ሁሉም ነገር ሁሌም ማወቅና መጠየቅ መጠርጠር ስለምትፈልግ አቶ ደረጀ ደግሞ የደበቀው እውነት ስላለ እሱ ልታገኝበት ስለሆነ በጣም ተናዶ እውነቱን ናታን ስለነገረው ክላሷ ዘግቶባት ነበር። ባለፈው ክላስ ያለቀውና ገመድ ይዞ እየሄደ ነበር እና አንቆ ሊደፋት ነው ብለን ብዙዎቻችን እዛ ላይ አዋግቶን ስላለቀ ተጨንቀ ነበር። ነገር ግን ሊያስራት ነበር። እጁና እግሯን ግጥም አድርጎ አስሮ ጭራሽ እንዳትንቀሳቀስ ሊያደርጋት ነበር። ምግብም አይገባላትም ክላሷ። ውሃም ማንም ሰው አያስገባም፣ ማንም እንዳይገባ ተብሏል። ያው እናትየዋም ታውቃለች ልጇ እንደተቆለፈባት። ነገር ግን አባቷ ስለሆነ በልጅ እና አባት መካከል ደግሞ እናት ከገባች ጥሩ ስላልሆነ አንተ አባቷ ስለሆንክ ጥፋተኛ ስለሆነች የሚያስፈልጋትን አንተ ይመጥናታል የምትለውን ቅጣት ብላ ስለሰጠችው ትቷታል። እና ልታስረኝ ነው አባዬ፣ ልትገለኝ አንቀልገለኝ ነው እንዴ? እኔ ሞትን እፈራለሁ፣ ተወኝ እንዳገልኝ እያለች እየለመነችው ነበር። እሱ ግን መፍራት ያለብሽ የእውነት ሞት ሳይሆን የቁም መሞት ነው እያለ ስለ እሱ ታሪክም እናም በጣም ስለተናደደባት በልጅነቷ ፍቅር ሰጥቶ እንዳሳደጋት ለእሷ ሲል ስራ አቁሞ እንኳን ከስራ መጥቶ እንደሚያጫውታት ብዙ ነገር እየነገራት ነበር። አንቺ ግን ጸባይሽን ታስተካክያለሽ ስልሽ ከቀን ወደ ቀን እየባሰብሽ ጭራሽ አስገድደሽ ናታን ልታገቢው ነበር እና እኔ
ምን ላርግሽ ብሎ በልጁ በጣም ተናዶባታል ማለት ነው። በሌላ በኩል ደግሞ የእሷን መታሰር እንደ ጥሩ አጋጣሚ የተጠቀሙበት ናታንና ዳጣ አሪፍ ጊዜ እያሳለፉ ይገኛሉ። እናም ከዚህ በኋላ እንደውም ናታን ከዚህ በኋላ እሷ ታስራልናለች፣ እንደፈለግን ማንም መጣ አልመጣ ብለን አንሳቀቅም፣ እንደፈለግን እንሆናለን እያሉ እሳሩ ላይ እየተንፈላሸሹ ይገኛሉ። እሷ ከታሰረች፣ ምክንያቱም እሷ እያንዳንዱ ዱካቸውን ስለምትከታተልና ስለምታስደነግጣቸው ሲገናኙ ራሱ በጣም ተጨንቀው ነው። ምክንያቱም ቤተሰቡ ለምሳሌ እናትየዋ ከቤት ከወጣች ወይ ከተኛች አባትየው የእነሱን ግንኙነት ትኩረት ስለማይሰጡት ማንም ቼክ አያረጋቸውም የፈለጉትን ነገር ቢያደርጉ። እሷ ግን እያንዳንዱ እርምጃቸውን ስለምትከታተል በጣም ነበር ሰላም የነሳቻቸው። አሁን ላይ ግን እንደፈለጉ ስንት ሰዓት ሙሉ ቁጭ ብለው ማንም እንትን አይላቸውም ማለት ነው። እና እንዳጣም በጣም ደስ ብሎታል። በቃ ከዚህ በኋላ እሷ ከታሰረችልን ደስ ይለና እንደፈለግን ሆናለን ስትለው ለእህቴ እኮ ናት ምንም ትክክል ማለት ምንም የሄደችበት ሁኔታ ጥሩ ባይሆንም ግን እኮ የምታደርገው ነገር ልክ ናት እያለች ዳጣም እንግዲህ እህቷ ስለሆነች ለእሷ እየደገፈች ትገኛለች። እናም እንደ ናታን ያው እኔ ግን ኤቪ ምኗም ያባየና እና የሚያየ ልጅ አትመስልም። ምኗም ነው የማይመስለኝ እኮ ጸባይ ከመልክ ምናቸውም አትመስልም። እንደውም አንቺ ነሽ መስኝ ሳይቀይሩሽ አይቀሩም እያላት ነበረ። እና በመሀል ውሃ እህቷ ስላሳዘነቻት ወደ ክላሷ ምግብ ይዛላት ሄዳ ነበር። እናም አንኳኩታ ምግብ ላስገባልሽ ነው፣ ቁርስ አልበላሽም፣ ስለዚህ በታች ላስገባልሽ ስትላትኝ አልፈልግም ይሄሽ ከዚህ ብላ ካባረረቻት በኋላ ትዝ አላት እና በቃ መጠየቅ ስላለባት ጠየቀቻት። እናታንና ዳጣምን እያደረጉ ነው ሄደሽ ጠይልኝ፣ የት እንዳሉ ያሉበትን ሁኔታ ንገሪኝ ብላ ላከቻት። እሷም ሄዳ የት እንዳሉ ፈልግ አገኘቻቸው እና ናታን ስለገባው እንደላከቻት ስለገባው ይጅና ናታን ለዳጣን አየር እየሰጣት ነው በያት ብለሽ ንገሪያት ብሎ ያው ሁሉን ነገር እሱ የቀልዱን ያላት፣ እሷ ግን እውነቱንም ቀልዱንም ስለማትቅ ሁሉንም ሄዳ ነገረቻት እና በጣም እየተንጨረጨረች ነበር። አቢጌል በጣም ተናዳለች። ቆይ ሰራላታለች እያለች እንግዲህ እይዛተችባት ትገኛለች ዳጣ ላይ። ከወጣው አለቃትም ጭራሽን የመታሰርን የዚህ ክላስ ስለተዘጋብኝ አጋጣሚውን ተጠቅመው እንዴት እንደዚህ ያደርጋሉ እያለች የተንጨረጨረች ነው። ግን ብትንጨረጨር ምንም ማድረግ አይቻልም። እንዴት አስራለች። በሌላ በኩል ወይዘሮ ማርታ ያው ደረጃ እየተጨነቀ ቤቱ ሰላም ስለሌለው በጭንቀት ብዛት ራሷን አሟት ወደ ሆስፒታል ሄዳ ነበር እና ሆስፒታልም ስትሄድ በጣም ከፍተኛ ጭንቀት አለብሽ፣ ደም ግፊት አለብሽ ተብላለች እና አባትየውን በጣም አዝኗለኝ እሷ እንደዚህ መሆን እና ለምንድነው የምትጨነቂው? ምንድነው የአቢጌል ክላሷ ውስጥ ስለዘገውባት ጨንቆሽ ከሆነ ችግር የሆኑም አሁን ሂጅ እፈታልሻለሁ አላት። እሷ ግን እሷ አይደለም ያስጨነቀኝ፣ እሷ ልጄ ናት፣ እንደፈለክ አንተ ይገባታል የምትለውን ቅጣት ወስደ ቅጣተኝ። ግን ያስጨነቀኝ መጨነቅ የጀምሩ ያኔ ሰላም ወደ አክስቷ ቤት ከመሄዷ ከጥቂት ቀን በፊት ነው። ያኔ አንተ ሰላም አልታወቀህም እንጂ ያኔ ነው አንተ የተቀየርከው፣ የዛን ጊዜ ነው የጀመረ ጭንቀቱ ብሎ አንቺ መኖር አለብሽ፣ በጣም የምትታመም ራሷን የማታውቅ ልጅ አለችሽ፣ ለልጆችሽ መኖር ይገባሻል እያለም እየመከራት ነው በተቻላት መጠን። እሱ ግን እውነቱን እንዲነግራት እና በቃ ከሚያስጨንቅን ነገር ንገረኝና እንገላገል እያለችው ነው። የጠረጠረችው ነገር አለ የተወሰነ ነገር፣ ግን የጠረጠረችው ምንድነው ሁለተኛውን ልጅ ከሰላም ወሎታል ነው እንጂ ዳጣን ጉዳይ በጭራሽ ነው ያልጠረጠረችው። እናም የሁኔታው ምንም ባታስመስልም በውስጧ ብዙ ነገር ስለደበቀች የሆነ የጠረጠረች ነገር እንዳለ ተሰምቶታል ማለት ነው። እናም መኪና ላይ ሆኖ በትውስታ እንደነገራት እያስታወሰ ነበር። እናም ጥቂት ጊዜ ስጭኝ፣ 3 ቀን ጊዜ ስጭኝ ብሎን ነግሯታልኝ። ከዛ ነግርሻለሁ ያለውን ነገር ሁሉ ብሏታኝ። ነገር ግን በትውስታ እያስታወሰ እንግዲህ እውነቱን ሂዶ ሲነግራት አንቺ ግን ቆይ ለምንድን ነው እድል ማሰጭኝ? ለምንድን ነው ማጠራጠርኝ? ብሎ በዛውም እውነቱን ከሰላም 2 ልጆች እንደወለደና ሁለታችንም እንደካርንሽ ብሎ ሁሉንም ነገር ዘግዝቆ ሲነግራት እሷ ደግሞ በጣም ደነገጠች። ቆይ ከዚህ በላይ ምን አድርጋችሁኛል? ገላችሁኛል እኮ በቁሜ፣ ምንም እኮ የቀራችሁ ነገር የለም። ስለዚህ እኔ ከዚህ በኋላ መኖር አልፈልግም፣ አንተ መኖር የለብህም ብላ ጥይት አውጥታ እንግዲህ ግንባሩ ላይ ብላ ስትገለው ነቃ ማለት ነው። ትውስታው ተመለሰ እና በዚህ ምክንያት ጭራሽ መናገር የለብኝም ብሎ ደምድሟለኝ። እንደዚህ ማለት በቃ የሆነ በጣም ፈርቷል ሲነግራታኝ። ከዛ በኋላ የእሷ ያለውን ምላሽ መገመት በጣም ከባድ ነው የሚሆነው። ምን እንደሆነ ምላሿ ስለማይቅ ቤተሰቡ እንዲበተን ስለማይፈልግ ሚስጥሩን መደበቅ ነው ያለው አማራጭ። ናታን ደግሞ በጣም ተናዳበታለች። ለምንድን ነው ባለፈው አቢጌል
አስገድዳ እንደምታገባህ ሳይሆን በቃ ፈልገህ እንደሆነ ነው የነገርከኝ እና ስለ ዋሻህ በጣም ተናድጄብሃለሁ፣ በጣም አዝኜብሃለሁ ናታን ብላለች። ያው እሱ ግን በምን ምክንያት እንደዛ እንዳደረገ አልነገራትም ማለት ነው። እና ቀጣዩን ክፍል ይዘንላችሁ እንመጣለን። ተመልካቾቻችን ስላዳመጣችሁን እጅግ በጣም እናመሰግናለን።